ተጠይቂ። እንደውም ቤተሰቦቼም ጋር ቤተሰቦቼን ጋር መሄድ ትችያለሽ። ከዚህ በኋላ ያለሽን ለሽማግሌ ጠይቃለሽ። እሺ ታዲያ እሱ ይሄን ያለሽ በሂጅ ፓራቶስ ሆነ አንቺ እንጂ ብሎሽ ሌላ ጭማሪ 3 ወር ልትሆን ተቀመጥሽ የሱ ቤተሰቦች ነው። ኦኬ እሱን እንደዛ አይደለም። እኔ ደግሞ ሙሉ በሙሉ ለመጀመሪያ የሰራሁበት ቤተሰቦቼ ያን ያህል አልነበሩምና እኔና እሱ እንለወጣለን በማለት ነበር። ቤተሰቦቼ ደግሞ ያው ለኑራቸው ነው የሚኖሩት እንጂ ችግር የላቸውም። እኔ ደግሞ ምንም ብር የለኝም በእጄ። ከዛ ታውቂያለሽ ሀገር ቤት ሽማግሌ ሲልኪ ምንም ብር ስለሌለኝ እንደገና ደግሞ ለራሴ ለመውጫ ራሱ ቤተሰቦቼ ጋር ራሱ ለማሄድ ወላሂ ለዚህ የለኝም። ብቻ ከዚያ እኔ ደግሞ ግዴታ መሰደድ አለብኝ። ቤተሰቦቼማ እንደዚህ ላሰቃያቸው ብዬ ተመልሼ መጣሁ። መጠየቅም ካለብኝ አላህ ሊሰጠኝ ድረስ ሱብር አድርጌ ልስራ አልኩኝ። ከዛ ወላሂ ብዙ ነገር በመሀል አሳልፌ በቃ በደላላው ራሷ በቃ እሷ በሷ ተበደሬ ወደዚህ መጣሁ ማለት ነው። ደላላው ታሪክ ነግሬያለሁ። እሺ ከዛ 20 ሺህ ብር ያኔ 20 ሺህ ብር ነበር። 20 ሺህ ብር ከፈለችኝ። ሌላው ደግሞ ጓደኞቼ ከፍሎልኝ መጣሁ። እኔ ብዙ ታማምኩ እዚህ ራሱ አይዞሽ ሰንታይነስ ጋይስ ሳዲቅ አንዴ ተደውሉባት አስልክ ሳዲቅ ሞባይል ሾፕ ፎሎ አድርጉልኝ ፕሊዝ። ሳዲቅ ሞባይል ሾፕን ፎሎ ያደርጋችሁ ጋይስ። ሳዲቅ ሞባይል ሾፕን ፎሎ አድርጉልኝ ፕሊዝ። ከዛ እዚህ መጣሁ። ስመጣ ደግሞ ደወልኩለት። ስደውልለት ያኔ ደግሞ ፈትቼሻለሁ ብሎኛል ማለት ነው። ፈትቼሻለሁ ከዚህ በኋላ ከሽማግሌ ጠይቄ አለኝ። ቤተሰቦቼ ደግሞ ሄዱ፣ ከአንድ ሁለቴም ሄዱ። እሱ ይምጣ እሱ አንተምጣ አሉ። ከዛ እሱን ስጠይቀው ደጋግሜ ስጠይቀው እሄዳለሁ እንደገናም ደግሞ ፈታኛል ስለው ሽምጥጥ አድርጎ አልፈታውሽም አለ። እኔ ደግሞ እንዴት ነው ብዙ ወላሂ ለዚህ ብዙ ነገር ያሳለፍኩት እዚህ ከመጣሁ። አንቺ ኦሬዲ ከሳውዲ በገባሽ በ4 ወሩ በቃ ለህይወት ጀምር ነው አልፈልግሽም ማለት ሲልሽ አንቺ በቃ ወደ ስደት መምጣት አለብኝ ብለሽ ወደ ዱባይ መጣሁ። ኦኬ ኢትዮጵያ ውስጥ ጊዜ ቆይተሽ? ኢትዮጵያ 2000 አልቆ ልክ በዛ ራሱ 2022 አልቆ ስምሽ ማን ነው? እኔ ወሲላ። እሺ ወሲላ ተረጋግሽማ ወይ የሱ ቤተሰቦች ቤት 7 ወር ቆይተሻል? የሱ ቤተሰቦች ቤት 7 ወር ቆይተሻል? አዎ። ከዛ ከ7 ወር በኋላ ወደ ዱባይ። ቤተሰቦች ቤት ጭራሽ አልሽም። ቀጥታ 7 ወር ቤተሰቦች ቤት ተቀምጠሽ ዱባይ ይመጣል። አላስጨንቃችሁም፣ አልነግራችሁም። ለምን ተቀማጭ ብር ማስቀመጥ የነበረብኝ እኔ ነበርኩኝ ብዬ እነሱን ደግሞ ማስቸገር በፍጹም አልፈልግም። እሺ አሁን ዱባይ መጥተሻል። ዱባይ ከመጣሽ በኋላ በምን በኩል ጠየቅሽኝ? እኔ ደወልኩለት። እኔ ያው የኔ እንትን ችግር ስላለብኝ ደወልኩለት፣ ያው ብሬ ስላለ ማለት ነው። እሺ ተደውልለት ደግሞ ምን ይለኛል መሰለሽ? እንደገና አድርጎ ደግሞ አልፈታውሽም አለኝ። እኔ ደግሞ ወላሂ ታሚሜ ያለው እንደገና ጉሮሬን በጭንቀት ላይ ሆነ ብሎ ብዙ ሆኛለሁ ማለት ነው። እዚህ ጓደኛ ራሱ ዱባይ ስለሄድሽ ኢትዮጵያ እያለሽ ትችይሻለሁ፣ አልፈልግሽም፣ መጨረሻ ነገር ካለሽ ማግኘት ጨርሽ፣ እኔ ሌላ ህይወት ጀምር አልፈልግሽም ማለት ፕሮሰስ አድርገሽ ዱባይ ከመጣሽ በኋላ በዱባይ ቁጥር ስታወሩ አልፈታውሽም ማለት ነው። አይዞሽ እሺ። ከዛ በቃ እኔ ደግሞ አሁን እሺ ምን ምንድን ነው የምትፈልገው ምናምን ስለው በቃ አልፈታውሽም፣ ፈትቼሻለሁ ካልሽም በቤተሰብ ጠይቂ አሁን ማለት ነው። እራሱ ምናስብ እንደሆነ ገብቶሻል። በራስሽ ጠይቂ። ቤተሰቦቼ ሄዱ ደግሞ እነሱ የሉም ብሎ ነግሯል ማለት ነው። እኔ ደግሞ ባሌ ነው በራስሽ ጠይቂ ማለት አልገባኝም። በራስሽ ፍቺ ጠይቂ ነው አልገባኝም። በራስሽ ፍቺ ጠይቂ። እኔ አልፈታውሽም እኮ መጀመሪያ ምክሱ ፈትቼሻለሁ ምን ካፋፋሉ ከማለ አልፈልግሽም ብቻ ማለት አልፈልግሽም ፈትቼሻለሁ ብሎ ፈትቼሻለሁ እንደው እዚህ ራሱ ቆይስ
አልኳቸው። አልዋሽም። ሌላ ህይወት መጀመሩን በምንድን ነው ያሉሽ? አግብቷል፣ እንደውም ወልዷል ከማውባት ከመውለዱም በፊት ሌላ ህይወት መጀመሩን በምንድን ነው ያሉሽ? በጥያቄ ባጭሩ መልሽልኝ። በምንድን ነው ያሉሽ? ሰው ነግሮሽ ነው? በምንድን ነው ያሉሽ? አዎ ሰው ነግሮኛል። አዎ ደግሞ የአካባቢ ልጅ ነው ልጁ ያናሄድ አይርቅም። ከዛም ደግሞ እኔም ራሴ ጠይቀዋለሁ አግብተሃል ወይ ስለ አግብቻለሁ ብሎኛል። አግብቻለሁ ያልሽ መቼ ነው? አንቺ ዱባይ ከመጣሽ በኋላ ወይስ እዛ ኢትዮጵያ እያለሽ? ያኔ ራሱ ነው ያኔ ራሱ ማለት ኢትዮጵያ እያለሽ ወይስ ዱባይ? በቀላሉ ላይ ይዘው የኢትዮጵያ ሚድልበስ መመለሳቸው ኢትዮጵያ እያለሁ። ስለዚህ በመጨረሻ በቤተሰብ ጠይቂ፣ በራስሽ ፍቺ ጠይቂ ሲልሽ አንቺ ምን አደረግሽ? ዝም አልኩት። ለምን እኔን ፈትቼሻለሁ ይለኝ። እኔን ያው ውስጥ እኔ እንትን ነው ገብቶሻል። እኔ ያኔ የኔን ሀቅ የሚወስድብኝ ፈልጎ ነው። ለጥቂት ነው ሀገር ግባ፣ እሺ እንደዚህ ካልክ ሀገር ግባ፣ ሀገር ደግሞ ገባለሁ እያለኝ ነው ማለት ነው። ከዛ ምን ቢያደርግ ጥሩ ነው መሰለሽ? አሁን ጊዜው አሞኛል ልገባ ነው ስለው ከዛ አልገባም አለኝ። እንደገና እጠብቃለሁ አለኝ ማለት ነው። ከዛ እንዴት ነው እንደዚህ የሚሆነው? አሁን አንቺ ዱባይ ከመጣሽ ስንት ጊዜ ሆነሽ? አሁን ዲሴምበር ነው መጥቻለሁ። ያው መጨረሻው ወር ይሄ የዚህ ሀገሩ ሲመጣ 3 ዓመት ይሞላል። እስከዛ አሞኛል። ዲሴምበር ከሆነ አንድ ወር ከምናምን የቀረው አሁን ኦልሬዲ ኦክቶበር ነው። ዛሬ ኦክቶበር 21 ነው። 9 ቀን የሚቀረው ከሆነ ከዛ ኖቬምበር አንድ ወር ነው። ስለዚህ አንድ ወር ስለቀረሽ ዱባይ ከመጣሽ 3 ዓመት ብለን እንይዘዋለን። 3 ዓመት ሙሉ በስልክ ገለመልሽ ነው እየደመንኩት ሁሌ ነው እሱ ከዛ በትክክል 18,000 ብር የሳውዲ ሪያል አለኝ። ሰው ማስረጃ ማለት እየሰራሽ በገንዘቡ እየሰጠሽ ነው? አዎ። ለምን ነበር እየሰራሽ የምትሰጪው? ለውቁ ገንዘብ ነበር። አጋጣሚ ሆኖ እኔ ሲሄድ ልክ እኔ እንደገባው እስር ቤት እንደገባሁ ሀገር የምገባው ከራሱ ወጣ ያውቁ ያውቁ ወጣ። እሺ እቁ ደረሰሽ? እሺ እንደገናም ደግሞ ሀገር ቤቱን የሰጣሁት 100,000 ብር አለ። እንደገናም ደግሞ 2 ቤት አለ ማለት ነው። የሳውዲ 18,000 ሪያል እቁ ነው አልሽ? እሺ ታይ ኢትዮጵያ ያለሽ ስለምን ነበር የሰጠሽ? ሀገር ገብቶ ለቤት ቤት ሊሰራ። እሺ 2 ቤቶችስ ማን ይሰራቸው? በሱን ጨምሮ ነው የገዛው 2ቱን ቤት ማለት ነው። አዎ እሺ ታዲያ ይሄንን እኮ መፍታት የሚችለው ፍርድ ቤት ነው። ሄደሽ በፍርድ ቤት ስትፋቺ መንግስት እኮ ነው ያካፍልሽ። እንዴት ኢትዮጵያ ገብተሽ አንቺ ባትፈልጊ ሆነ ከሷ ያው ይፈቀዳል አይደል? ሁለተኛ ሚስት ምናምን አንቺ አሁን ሁለተኛ ሚስት ነሽ ያሉ አይገባም እንዳይሰጠኝ አልፈለግም። ስልክ ራሱ ስደውልለት አያነሳም በፍጹም። እኔ ታምሜ ራሱ ሲለው እኮ ነው እምቢ አለኝ። የሚገርምሽ ነገር ታምሜ ብር ትኬት ገኝና ልግባ አልኩት። ግን አልሐምዱሊላህ እሱ በህይወቱ ብር ሰጥተሻል። አንቺ ትኬት ላክልኝ ዱባይ ያለሽው እየሰራሽ ነው። 3 ዓመት ነው ዱባይ ሞለሽ ትኬት ላክልሽ እንዴ ወደ ሳውዲ ብር አልክለትም። ያኔ እኔ መሬት ገዝቼበታለሁ። ታዲያ ከሱ ጋር የእሱ ሚስት ሆነሽ እኮ የምታሰሪ ሀቅ ሁሉ ስትፋች አብሮ እንደሚካፈላታል 3 ዓመት ሙሉ አንቺ ተለያይታችሁ እሱን ያካፍለኝ ብቻ እሱ የሌልን ያካፍለኝ ብቻ የሌልን ሀቅ ይስጠኝ። የሌልን ሀቅ ነው ብቻ የምፈልገው እኔ ፈትቼሻለሁ ብለኝ ፍርድ ቤት እኮ ነው ሰንጥቆ እኮ የሚያካፍልሽ። ፍርድ ቤት እኮ በስሙ አዙሮት እኮ ነው በእናቱ ስም ነው ሁሉ ነገር አስወርዱ። ታዲያ ከአዙሮ ከፍርድ ቤት ላይ ማን ያለ ብለሽ ታስበሽ? በእናቱ ስም አዙሮታል ቤቱንም ላይቱንም ካሽ። ታዲያ ማን ከእናቱ ላይ ቀምቶ ይሰጠኛል ብለሽ ታስበሽ? እሺ ምንም አላገኝ አንቺ አሁን የ3 ዓመት ነው። ስለ 3 ዓመት ነው ከሱ ጋር ከሳውዲ ተይዘሽ ገባሽ። 4 ዓመት ሙሉ አብረሽ ስትኖሪ ነበር። 4 ዓመት ሙሉ እየሰራሽ ደሞዝሽን ስትሰጪ ነበር። which is wrong። ሴቶች እናንተ የወንድ ቦታ ካልያዝን አባወራ ካልሆንን ሰርተን እኛ ቤቱን ካልመራ ነው አላችሁ።
እናንተ እየሰራችሁ ደሞዛችሁ ለወንድ ተቃላችሁ ለባል ተቃላችሁ እንዳይቀየማችሁ ባል እንዳይተዋችሁ በገንዘባችሁ ታሽቃብጣላችሁ ለባል ከዛ ልክ ደግሞ ለሳውዲ ትዳር ከዛ ተይዘሽ እስር ቤት ስትገቢ ወደ ኢትዮጵያ ስትመጪ እሱ ላይ ሌላ ግባ አንቺን አልፈልግሽም ሌላ ህይወት ጀምሬያለሁ ቻው አለሽ አፉን አውጥቶ ቻው ሲልሽ አንቺ ዱባይ መጣሽ በስልክ ትለምኛለሽ እዛ ያለው ሲሰጥ የነበረውን ደሞዜን እቁቤን ገለመሌን አምጣት ያለሽ እሱ ያላልቅብሻል 3 ዓመት ሙሉ አሁን አንቺ በሱ ስር እስከሆንሽበት ፍቺ ሳትፈጽሚ ከኢትዮጵያ በመምጣትሽ አሁን 3 ዓመት ሙሉ ሰርተሽ የገዛሽው መሬት ምን አሁን ከሳውዲ እሱ ገብቶ አንቺ ከዱባይ ገብተሽ ፍቺ ስትፈጽሙ ይካፈልሻል። እኔ እሱ እኮ አላህን ካልፈራ ሁሉንም መውሰድ ይችላል። እኔ ማለት ነው እዚህ ማራም ነገር ነው መስራት የማልፈለገኝ እሱ እኮ አሁን እኮ መስራት አላህን ቢፈራ አንቺን አስቀምጦ እናቱ ቤት አስቀምጦሽ 5 ሳይልክልሽ በቃ ቻው ይላል ብቻ ላይ ልኩም አላህን ቢፈራ ሰው እንደዛ ያደርጋል ሲጀምር እሺ ማለት ልጅ ናንቺ እንጠይቅሽ ትፈልጊያለሽ? አዎ በደንብ እንጂ እሺ ቁጥርሽናቱና ቦስጭ ዋትስአፕ ላይ ያናግረና አውራሽ እጠራዋለሁ አንቺ መጥቶ ለመነጋገር አሁን ፈቃደኛ ከሆነ እጠራዋለሁ ካየውና አሁን ፈቃደኛ ካልሆነስ ፈቃደኛ ካልሆነ ማለት ትሄጃለሽ ሌላ ምን እናደርጋለን ፈቃደኛ ካልሆነ ምን ላድርግልሽ አንቺ ምን አደርግልሻለሁ ምን ላድርግልሽ ጭራሽ ካልመለሰ ዋትስአፕ ቮይስ ካልመለሰ ስደውል ካላነሳ ምን ላድርግልሽ እናንተ የምትችሉትን ያህል ታደርጉልኝ ነው የመጣሁት እንደው እንደዚህ አንቺ የሰው ልጅ እኮ በሽታውን ሲናገር ነው መድኃኒቱ የሚሰጠው አይደል ምን ለምሳሌ አሁን እኔ አግሪ የምትይኝ ምን አደርግልሻለሁ ንገሪኝ ቁጥሩን እቀበልሻለሁ ዋትስአፕ እጠይቀዋለሁ በትክክልና መጥቶ እንዲያናግረን ኦኬ ዋትስአፕ ካልመለሰ ስደውል ካላነሳ ብሎ ካደረገኝ ሁለተኛው ፕላን ቢ ምን ይሁንልሽ ፕላን ኤ ምን እናደርጋለን ፕላን ቢ መንስስ ነው እኔ ያኔ ይገባል እኮ እንደዚህ አላደረገኝ ሲጀመር ማለት ነው ደግሞ ያኔ ፕላን ቢ በሰው ላይ ሰጣሁት ሰው ላይ ተቀበለው አለሽ ማውራት እንችላለን ሳታለሽ ምንም የሚያስለቅስ ነገር የለም ሙሉ ጤነኛ ነሽ ወጣት ነሽ ሙሉ አካል አለሽ ብርሽን ባልሽ ይበላው ባልሽ ደግሞ ወሲላ እየተደማመጠ ሚዲያ ላይ ስትወጡ የምታነሱት ነገር ነው ያውቃሉ እየተደማመጠ እሺ ባልሽ ነው ሽጉጥ ደቅኖብሽ አይደለም ወደሽ ፈቅደሽ ነው እንካ ብለሽ የሰጠሽው ለምን ሌላ ሁለተኛ ሚስት እንዳያገባብሽ እንዳይተውሽ ደስተኛ ሆኖ አብሮሽ እንዲኖር ፈልገሽ ነው ብር ስትሰጪ ነበረው ስለዚህ ይህንን ብር አሁን ሲቀበል ኖሮ ብርሽን በልቶ እንደማስቲካ አንኮ ጣዕሙ ሲያልቅ ጥሎ ሌላ ሴት አገባ አልፈልግም ማለት እኔ እንደ እህት እጠይቅልሻለሁ ጠይቄልሽ ካልመጣ ወይ ስልክ ካላነሳ ወይ ብሎ ካደረገኝ ፕላን ቢ ምን ላድርግልሽ ቀጥሎ ምን ላድርግ ስልሽ አንቺ የምታደርጊውን አላውቅም እንደው አንቺ እንትን ካለሽ ነው መላክ አለሽ ብዬ እኮ መላይ ላናግርልሽ ነው አናግሬ ካልመለሰ ዝም ካለ አይቶ ዝም ካለ ወይም ደግሞ ብሎክ ካደረገኝ ወይ ስደውል ካላነሳ የሚቀጥለው ስቴፕ ምን ላድርግልሽ ስልሽ መክሰስ ነው አልሽ አይደለ እሺ መክሰስ ራሴ ተባረኩት እሱ ራሱ ያውቃል እሱ ይመልስ ሚታይ ቤቱን ራሱ ሚኪለኝ ኩቤን ዝርዝሬ ይስታይታይ እንዴት ይበላኛል ታይ ሰው ሁለትሽ እንዴት ወንጀ ብሩን እንዳገኙት እኮ እሱና ሁሉም ሰው ያውቃል እንዴት እንደስራ እንደመሰራ አካባቢ ልጆች እንዴት እሺ ታይ ቤቱን ይስሉ ታይ ብሩን እንዴት ማስረጃ ያለኝ እንዴት ይበላል ታይ ምንድነው ማስረጃ ደረሰኛለሽ ደረሰኝ ያው ሰውዬው እኮ የላልኩበት ሰው እዛ ሰው ነው ያለው ይጋዊ ነው የሆነው ማለት ነው አይደለም ወስለሳ ተልሽ ለምናወራም በደረሰኝ የሚሰጠሽ ወይስ በእጅ ነው እኮ ስንስጠን እኛ በሰው እጅ ነው አንሰጠው እሱ ነው ያሰጠው ሁሌ ደግሞ እኔ ነኝ የገባሁት ታዲያ አንቺ የገባሽው እኮ ለምን አንቺ እሱን ትቀበላለሽ እኔ እኮ ተይዤ ነው ባሌ ነው በመባል ነው ተይዤ ነው ስገባ ባል ወስዶታል የእሷን ገንዘብ አሉ ኦፍኮርስ ባል ከሆነ ወስዳል እነሱም ባል ነው ብለው ይሰጡታል እሺ ግን አሁን የገዛሽው መሬት በማን ስም ነው ዱባይ ተሳተሽ የገዛሽው መሬት
እሱ ነው የወገኔት ነው እሱ ነው ለምን በቤተሰብ በቃ በቤተሰብ ስም ነው ብላለች። በቤተሰቦቿ ስም ነው በእሷ ስም አይደለም መሬት። ስለዚህ አይመለከትም። እሺ አሁን የሚያስገባሁልሽ ቁጥርሽን እንድትልክላት ነው። ያንቺን ቁጥር በኢንቦክስ በመሴጅ ሶፊን ከጎንሽ ያለችውን ፎሎ ታረጊያትና በመሴጅ ቁጥሩን ስትልኪ እኔ በዋትሳፕ ሀቢባ ነኝ ስልሽ የእሱን ቁጥር ትልኪልኛለሽ፣ እጠራዋለሁ። ፎቶ ለጥፍላት ሰዎች እናንተ ለጥፉላት። መብት የለኝም። ሁለተኛውን አካል ሳላናገር ፎቶ የመለጠፍ መብት የለኝም። በህግ ያስጠይቀኛል። ሰው ፎቶ ራሷ ተለጥፍና እኛ ሼር ቢዩትን ፖስት እናደርግላታለን። እሺ እንዴት ባል ካገባሽ ማለት ነው። አንቺ ባል ካገባሽ እንዴት ነው በሌላ ስም ልትገዢ? ብዙ ሰው ፍርድ በሌ ይስጥብኛል ማለት ነው። አንቺ አሁን አንቺ ባል አለሽ፣ ባል እያለሽ የቤት ሸባራ እያለ እንዴት ነው በሌላ ስም የምታረጉበት? እንደገና ብሩን ደግሞ እንዴት ነው በሌላ ስም የምታረጉ? ብርሽም ማለት ነው በሌላ ሰው የምታስቀምጪ። ላይ መንገድ ስላገባው እኔና ባሌ ቤት ብንገዛ ብንፋታ አያምጣው የሴጣን ጆሮ ይደፈን። ብንፋታ በህግ ሰንጥቆ እኩል ያካፍለናል። እኔም እኮ እንደዛ ነው። በህግ እኮ ነው ያኔ በህጉ እኩል ትካፈያለሽ አልኩሽ። እያንዳንዱ ነገር እኩል ነው የምትካፈይው በህግ ስላለሽ ነው እንጂ አንቺ እኔ በህግ ይሻላል እያልኩሽ ነው። አንቺ ነሽ እኮ እምቢ ያልሽኝ። አንቺ ጠይቂኝ ብለሽም እምቢ አልሽኝ። እጠይቅልሻለሁ ግን በህግ ሲሆን ህግ አፍንጫውን ይዞ እኩል ያካፍላችኋል እያልኩሽ ነው። ህጋዊ ባልሽ ከሆነ እሺ ህጋዊ ነው። ሁሉም ነገር ህጋዊ ነው። ለምን ሀገር ቤት ገብተሽ አንቺ አትከሽው? በምን ደስሰው ብር የለኝማ ምንም ነገር አትይዥም እኮ ወርቄ ራሱ አላስኩም እኮ 3 ዓመት ሙሉ ዱባይ መጥተሽ የሰራሽበት ብር እሱ አለ። አልሐምዱሊላህ ይቻላል። ጠይብ እዛ መሄድ ይቻላል። እዛ መስስ እዚህ ወለሽ እዛ መስስ ይቻላል። ኢትዮጵያ ከምን 3 ዓመት ዱባይ ሰራሽ ግን ነው ሳውዲ እኮ ያለው ፍርድ ቤት እሱ በሌለበት ያፋታሻል። ማይመጣ ከሆነ ካልመጣ ካልመጣ በሌለበት መፋታትማ እሱ ፈቶኝ ነበር እኮ። ችግሩ ምንድነው መሰለሽ? እኔ እንትኔ ነው የምፈልገው፣ ያኔ ሀቄ ነው የምፈልገው። ገብቶሻል? ማሪ እኔ የምለው ግን በአፍ ፈታሁሽ በሚለው እናንተ የምትፋቱት የምትጋቡትን በአፍ ነው፣ የምትፋቱትን በአፍ ነው። ዶክመንት የሚባል የሌላችሁ ማሪ ሰርተፊኬት። አሁን እኔና ባለቤቴ ፍርድ ቤት ሄደን ስንፈራራ 2 ማሪ ሰርተፊኬት ተሰጥቶናል ለእኔና እሱ። ኦኬ በዛ ነው ያኛው ሲቀደድ ያንን ሄደን ስንፋታን በአፍ ፈታሽ አገባሽ በአፍ ነው ሁሉ ነገር የሚያልቀው። አዎ ባፍ እኮ ነው። በተለይኛ በተለይ ያለን ሰዎች አዎ ምን ማለት ነው ቢልስ አሁን ልጅ መጠጠኝ እኮ ነው። እንደዛ ብሎ እኮ ነው የሸመጠጠኝ። ባፍ ፈታሽ ነው ከዛ አልፈታሽ ማለት ሸመጠው ሰማሰሰለ ወይ ነበር። ፍርድ ቤት ግን ባፍ ይቀበላል። አሁን ፍርድ ቤት አንድ ሰው ባፍ ፈታሽ ብሎ ነው ስለዚህ ተፋተናል። ምንም አይነት የፍቺ ወረቀት ሳይኖር የፍቺ ሰርተፊኬት እኮ አለ። ልክ ማሪድ ሰርተፊኬት ጋብቻ ሰርተፊኬት እንዳለው ሁላ የፍቺ ሰርተፊኬት እኮ አለ። አንድ ሰው በአፉ ፈታዎች ብሎ በኋላ ሚስቴ ናት ማገጠችብኝ ብሎ እኮ ሊመሰስ ይችላል። ሌላ ሪሌሽንሺፕ ውስጥ ብገባ የፍቺ ሰርተፊኬት እኮ ያስፈልጋል። ብቻችንን ባለንበት ፈታዎች ብሎ ይፈቱኛል ብዬ ሄጄ ሌላ ግንኙነት ውስጥ ብገባ በጋብቻ ላይ ጋብቻ ወይም ማገጠችብኝ ብሎ እኮ በህግ መጠየቅ ይችላል። ኧረ አይቻልም። እንትን ሙስሊም ሆኖ እንደዛ አይቻልም። አይ እንግዲህ ሳይሆን ስለዚህ አሁን እስኪ ነው አሳቢና ስለኩም አናግሪኝ የምትይ ከሆነ ይኸው ሞዴሬተር ሶፊ ገብታልሻለች። ሶፊን ፎሎ አድርገሽ ስልክ ቁጥርሽን በኢንቦክስ ትልኪላታለች። አሁን ትሰጠኛለች ዋትስአፕ ስላላት እዛኔ ሀቢባ ነኝ ብዬ ቮይስ አደርግልሻለሁ። የልጅ ስልክ ትሰጪኛለሽ። እንግዲህ በትክክል አወራልሻለሁ። ፍቃዱ ሆኖ መጥቶ የሚያናገረን ከሆነ ፍቃዱ ነው ወደ ህግ ትይዛለሽ። እሺ በህግ ጋር መሄድ ይችላል። እዚህ ወይኔ ኧረ ኢትዮጵያ ገብተሽ ነው ለምን ኢትዮጵያ እሱ ይዛን ይጋው ነው አውቀሽ ነው በሌለበት ፍርድ ቤት ያፋታሻል እያልኩሽ ነው። አውቀሽ ነው መልሰሽ የምታነጋግሪ። ኧረ እሱ
እዛ ስለሆነ ያው ሀቄን አያወጣልኝ ነው እኔ ያልኩሽ። እሱ እዛ ስለሆነ እሱ ይምጣል እንደሚገባ ፍርድ ቤት መወሰን መጣለ። እሺ በቃ መሰለኝ አስፈልግም እንዳናግርልሽ ፈልጋለሁ። ለሶፊ አስገብቼ ታሪክ ነው እንዳለሽ ሶፊ ልካትና ፎሎወር አሽላፍ ታቂበት ምስሉ Congratulations, Sadiq. Welcome, Sadiq. Thank you so much, guys. Sadiq, يلك Sadiq عليك. Sadiq. يلا بسيمنا. أبيني كانت سامي. ሳይመን ምንድላት ነበረ? ይሄ የሴሌብሬሽን ኢሞጂ እንዳለ አድርጉና ኮምፒውተር ሴሌብሬት አድርጉላት። አንተኛ ልቃውና ልንገረው እሱ ያላችሁን ኢሞጂ አድርጉ። ይሄ ቡም ሴሌብሬሽን ኢሞጂ እንግዲህ ይሄ እንደ በርዝዴይ ሲሆን ፍንድቅ ምትናይለችው የበርዝዴይ ኬክ አይደለም። እሷን አድርጓት። እቺ የእንትኗ ምልክት ሳይመን ሳይመን ካልተኛ ጣርችው ልምጣሽ። በጣም ወጣች ቁጥሯን ለመላክ አይ ቲንክ አታውቅበት መሰለኝ። ቁጥሯ ለመላክ ልትልሽ የወረደችው እዚሁ ጠብቃት ወይስ ወረዳው? እኔ እንጃ። ብታውቃሽስ? እዚሁ ልጠብቃት። ቼክ ላድርግ። እስቲ ቼክ አድርጊ። ቦሽ ልካ ከሆነ